ምንም ያህል ነገር እሺ ጊዜ ሌላ ኬዝ ደብቆ ሊያቅ ይችላል፣ ግን እንደዚህ አይነት ነገር አይደበቅም እንዴ። ሉሌ እኮ ለኔም እኮ ወንድሜ ነው አይደለ? መጀመሪያው አይደለም ሁላችንም ለምን ታስለቅሽዋለሽ? ኧረ በእናታችሁ ለዚህ ከሆነ የመጣችሁት ሂዱ። በቃ እናንተ ሂዱ። ሚልኮ በቃ ብትሄዱ ይሻለናል እኛ። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልን። ዛሬ እንደምታዩን ያው በጥሩ ሁኔታ አልመጣንም። ትንሽ ሰላም አይደለንም ሁላችንም። ማለት በኢቴ ቤት ነው የመጣ ነው፣ ግን ኢቴ ያው ትልቅ ነገር ደብቆብናል። ማለት የጠበቀው ነገር ደግሞ ያው እንደዚህ በቀላል የምታየው ነገር አይደለም። ማለት በቃ ሰው ወንድሙ ታሞ ጓደኛ ሆኖ እንዴት በዚህ ልኩ ለእኛ ሳይነግረን፣ እውነቴን ነው የምላቸው 4 ቀን ምናምን ሆኖታል ልጁ ከታመመ ሆስፒታል ገብቶ፣ በዛ ላይ ከሰው ነው የሰማነው፣ እንደገና ከ3ኛ ሰው ነው የሰማነው። ምክንያቱም በልብ ኬዝ ታሞ ይህን ያክል ገብቶ፣ በዛ ላይ ደግሞ ሪፌራል ተብሏል አይደል? ሪፌራል ተብሎ እንደገና ተጽፎለት ከዛ በኋላ ነው ችግር አለበት። ማንም አያሳውቅም። ይቴ በጣም ችግሩ ምንድነው? ግልጽ አይደለም። በቃ ግልጽ አይደለም፣ ለኛ ግልጽ አይደለም። ነገሮችን ይደብቃል እና ብዙ ችግር ቢያጋጥመውም አይነግረንም እና በጣም እየደበቀን ነው ያለው። ለማኩስ ነው ማለት ሁሌም የሆነ ነገር ሲፈጠር በቃ እኛ ከሆነ ነገር እንሰማለን። የቅርብ ጓደኞቹ እኛ ነን። ትልቅ ነገር ውስጥም ሲገባ እኛ እናቅም። በቃ እኛ ምንም እንሰማው ነገር የለም። ከዛ ከሰው አጣርተን ምን ብለን አሁንም 3 እና 4 ቀን አልፎታል ወንድሙ በልብ ኬዝ ከታመመ ሆስፒታል ከገባ እና እኔ ኢምባሪ በጣም እኔ እንጃ ጓደኞቹም እንዲህ እስኪያዝኑበት ልጅም እንደዚህ ተጎድቶ እኔ ልክ ነው ብዬ አላስብም። አሁን እኛ ያለንን ትልቅ ችግር ውስጥ ገብቷል እሱ፣ ግን ያለንን አስበን ብር ማለት ብታንስም ግን ቢያንስ አልጋ ይሸፍናል የሚል ነው። ትንሽ ነገር ያው በራሳችን የቻልነው ነው። እኔም በራሴ ያው ትልቅ ችግር ውስጥ ነኝ ያለው። እቃ ስራ ቦታ ጠፍቶብኛው እዳ ውስጥ ቢሆንም ከኔ በላይ የሰው ህይወት ይበልጣል ብዬ እኔም በራሴ የቻልኩትን ያህል አብረን አዋተን ይዘንለት መጥተናል። ባቻ የቻልነውን ያህል ለማድረግ ማለት ነው። በቃ የቻልነውን ያህል እናግዘው፣ አልጋም እንኳን ይችልለታል ብለን አስበን ነው ይዘን መጣንለት። ምክንያቱም ያው የቻልነውን ያህል ከቻል እቺም የኛ ትንሽ ከደገፈው ብለን ነው እና ግን ስለደበቀ በጣም ደብሮናል። ምልኮ ላንቺም አልነገረም ይመስለኛል። አንቺም እስካሁን ድረስ ምንም የሰማሽው ነገር አለ አይመስለኝም። ማለት ሉሌ ለኔም ወንድሜ ነው ማለት እኩል ነው የማውቀው፣ ግን እኔ እንጃ እንደዚህ አይነት ነገር ይደበቃል። የልብ በሽታ የልብ ኬዝ እንደዚህ አይነት ነገር እኮ አይደበቅም እኮ። ይቴ ምንም ያህል ነገር እሺ ጊዜ ሌላ ኬዝ ደብቆ ሊያቅ ይችላል፣ ግን እንደዚህ አይነት ነገር አይደበቅም እንዴ። ሉሌ እኮ ለኔም እኮ ወንድሜ ነው አይደለ? መጀመሪያው ሁላችንም አይደለም እንዴ? ሁሌ እንደዚህ አትበይ። እንደዚህ እያላችሁ ነው ልጁን እያበረታታችሁ ያላችሁ። የልብ ኬዝ እኮ አይደበቅም እንዴ። ሉሌ ለኛ ወንድማችን አይደለም እንዴ? እኔ ከእናንተ መስማት አለብኝ። እኔ ለይቴ እህቱ አይደለም። እኛም እኮ ከሰው ነው የሰማነው። እድኔ ነው አጋጣሚ ስንጨቀጭቀው ቤቲና እድኔ ናቸው ደውለው ግልጽ ነገሩን እንጂ እሱ አልነገረንም። ምክንያቱም ትልቅ ችግር አለበት ያው የምታውቁት ነገር ስለሆነ ነው። እና ምን እንደምናረጋ እና ቤተሰብ እኔ ምለው ነገር ምንም የለኝም። ያው እናንተ በተረፈ ደወላችሁም ሆነ በሆነ በምችሉት ነገር አይዞ ከጎንነ ምናምን በሉት። ያው በቃ ቤተሰብ እኔ ሌላ ብሎታል። እኔ ዴቫን ይቴ ድብቅ ነው በቃ። እና አሁን ያለው ክሊኒክ ሆስፒታል ነው ያለው። እዛ ገብተን እንጠይቀዋለን። ያው ባይነግሩንም ቪዲዮ ይዘን ነው መጣ ነው። እኛ ያው ከቪዲዮም ጠፍቷል እሱም ይቴም ስለጠፋ በዚያው አጋጣሚ ወደ ቪዲዮ እንድመለስ በዚሁ ይሰን በዛው አብረን ነው በቪዲዮ መጣ ነው። ምክንያት አለን፣ የራሳችን ምክንያት ለእናንተም እንዳለና እንዳልጠፋ ለማሳወቅ ያህል ነው። በዛው ይዘን መጣ ነው አይደል? እና በዛው ገብተን እንጠይቃለን። ቤተሰብ ውስጥ እንግባና
በጣም ስለደከመው እሱ ተኝቷል። ቆይ በእናታችሁ ተረጋጉ። አሁን አታልቅሱ፣ ማልቀስ አያስፈልግም። እሺ ተረጋጉ። ማሚ አይናገሩም። ምን እስኪሆን ነው የሚጠብቁት? የሆነ ነገር ቢደርስበት ማሚ እንደምንም ብለን እኮ እኛ እናሳክመዋለን እኮ ማሚ፣ እኛ ለምንንም እናሳክመዋለን እኮ ማሚ። እንዴት የተሻለ ቦታ መታከም አለበት እኮ አታክም። የተሻለ ቦታ መታከም እንዳለበት ቢኬዝ እኮ ነው። የምትረብሹ ከሆነ አስወጣችኋለሁ። ተረጋጉ። የዙ ትንሽ ከበድ ያለ ስለሆነ ትንሽ እንደማመጥ ችግር የለውም። ሎሌ እንዴት ነው? አሁን ደህና ነው? ደህና ነህ? አሁን ደህና ነህ? አይዞህ ተረጋጉ። አንድ እንደማመጥ ምንድን ናችሁ? ጓደኞች ናችሁ? አዎ በቃ ተረጋጉ። አንድ ጊዜ እስኪ እንደማመጥና ማለት ምን እስኪሆን ነው የምትጠብቀው? በቃ ኬዙን ትንሽ ላስረዳችሁና አሁን እዚህ ጋር ልጁም ይሄም እንቅልፍ ሳይተኛ ነው ያደረው። ማዘርም ምንም እንቅልፍ አልተኙም። ስለዚህ ትንሽ እንደማመጥ ቆይ ላስረዳችሁ። ወንድም ልክ ነው። አቤት ለምንድን ነው የምንለምነው? ልመና ምን አመጣው? ኧረ ምንም የለም። እሺ አሁን በቃ በአቅማችን ያን ነገር አይደለም ማለት እንዴት ነው? እንዴት ነው ልመና አይሆንም? ስለዚህ እንደማመጥ በኋላ ላይ እናንተ ለምትሰሩት ነገር እንዳያምርባችሁ ትንሽ ምን እያላችሁ ነው? ያዛችሁ መጣችሁ። አንድ ተረጋጋ። አንተ የሰው ለማወቅ ነው የሚያሳስበው? እንደማመጥ ቆይ ለምንድን ነው የምታለቅሱት እናንተ? ብዙ መጫወት ጥሩ አይደለም። ስለዚህ እንደማመጥና ላስረዳችሁ። አሁን አንዴ ላስረዳችሁ። ምክንያቱም ከሆነ ውጭ ያስወጣቸዋለሁ። ምክንያቱም ይሄን ልብስ ሰው እየረበሻችሁ ነው። በቃ ማን አታልቅሽ። ነገ የምጸጡት ነገር ከመሆንባችሁ ብቀርባችሁ ይሻላል። እንደማመጥ ትንሽ አሁን ስለ በሽታውም ያለውን ነገርም ትንሽ ላስረዳችሁና ማየት ካለባችሁም በተራ እየገባችሁ ታያላችሁ። ስለዚህ ያለውን ነገር ትንሽ ተረጋግታችሁ ብንደማመጥ ይሻላል። ማታ በቃ ይበቃል። ብራዘር አታልቅስ፣ እሺ አታልቅስ። ቤተሰብ ከሆናችሁ ያለውን ነገር ብትሰሙ ይሻላል። እናንተ ስሙ፣ አንድ ጊዜ ወንድሞች ስሙ፣ አንድ ጊዜ ቤተሰብ ከሆናችሁ ያለው ስለ በሽታ ሁኔታውን ትንሽ ነገር ገለጻ አደርጋለሁ። እናንተ አሁን ማልቀስ አያስፈልግም። የእሱን ነፍስ ለማትረፍ መረባረብ አለብን። ስለዚህ አታልቅሱ። አሁን ያለውን ነገር ትንሽ እንደማመጥ በቃ ያለውን ነገር ላስረዳችሁ። እናንተ እንዳታለቅሱ ድምፅ ከፍ አድርጋችሁ ማሰማት የለባችሁም። ኬዙ የልብ ኬዝ ነው። ይህ የልብ ኬዝ ደግሞ ኋላ ነው ወደዚህ ያመጣችሁ። ስለዚህ ይሄ ማታ አዳር አልነበረም። እነዚህም ሳይተኙ ነው ያደሩትና አሁን ካሜራውን አስጠፉ። በቃ ያለውን ነገር ለበሽታውም ትንሽ የሆነ ነገር አይደለም። ያለውን ነገር መታወቅ ስላለበት ሪፈር መደረግ አለበት። እናንተ ደግሞ ቤተሰብ ከሆናችሁ ከፍተኛ ገንዘብ ነው የሚጠይቀው። ሪፈር ደግሞ ዶክተር አይ ችግር የለውም እኛ እናብራራለን። አሁን ለነሱ ይሄንን መናገር አስፈላጊ አይደለም። በቃ ለዛ ይሄን ለሕክምና የሆነውን ነገር ከዚህ ወደ አዲስ አበባ ሄዶ ስለዚህ ካርዶ ሴንተር አለ እዛ ወይም ጥቁር አንበሳና ታዝማ ሆስፒታሎች አሉ። እዛ ሪፈር እንጽፋለን። እናንተ ገንዘብ የምታገኙበትን ወይ ከፈልጋችሁ ቶሎ የተሻለ ሕክምና ማግኘት አለበት። እስከዛ ድረስ ደግሞ ያው የአቅማችን ይሄው ይሄንን ነው የምንችለው። የአቅማችንን ይዘን መተናል። ብታንስ አማ ይሄውና
ምን ነገር አታውራ። ካሜራውን ይዛችሁ እሺ እኛ እንወጣለን እኮ ግን ቢያንስ ካሜራውን ድምፅ ከፍ አታድርጉ። ድምፅ ከፍ ሳታደርጉ ድምፅ ከፍ ካደረጋችሁ ውጭ ወጣችሁ አንዳንድ ሰው እየገባችሁ መጠየቅ ትችላላችሁ። በሽተኛው መረጋጋት አለበት። እኛ እንሄዳለን። እኛ ለመጠየቅ ነው የመጣነው ማለት ይቅርታ ስለረበሽን፣ ግን አይ እኛ እንደ ቤተሰብ ጓደኞች ናቸው ሁሉ እኛ ቤተሰብ ነው። ግን አይደለም ቆይ አይ ሲጀምር እድል እኔ ያለበትን ሁኔታ እኑና ወቁ ጠይቁ አልኳችሁ እንጂ ብር ይዛችሁ ነው ብያችኋለሁ። እንደሌላችሁ አናውቅም እኛ አይደለም ወቁ የላችሁም ባዶ ኪሳችሁ ብር ይዛችሁ ብለናል እኛ እናንተ እስክትል ነው የምንጠብቀው። ተረጋጉ፣ ችግር የለውም። ተረጋጉ፣ መረጋጋት ሁሉም ነገር አንተ ተረጋጋ። አሁን ውጭ ወጣችሁ በሽተኛ የሞመ ስለሆነ ውጭ ውጡ። ካሜራውን ብራዘር አጥፎ አንተም እማ አንቺ ለምንድን ነው የምታለቅሽው? በቃ አታልቅሽ። ስለዚህ ውጭ ሁኑና አንዳንድ ሰው እየገባ መጠየቅ ይችላል። አታልቅሽ። በቃ አታልቅሽማ እንደምንም ብለን እናሰብኩ። በቃ እናንተ ተረጋጉና ውጭ ወጣችሁ አንዳንድ ሰው እየገባ ማየት ይችላል። እድል ይሄ እናንተ እንዲጠቅተኝ ያደረጋችሁ ነው። እሺ ልታስለቅሱ ነው እንዴታችሁት እናንተ ሚልኩ ለምንድን ነው የምታለቅሱት? በቃ ተረጋጉ። አጥፋ ደግሞ ካሜራውን የምታስጨንቋት እሷንም ያስጨንቋት። በቃ ካሜራውን አጥፋ አንተ። በቃ በእናታችሁ ተረጋጉ። በማርያም የረበሻችሁ ነው እናንተ። በቃ ውጡ ውጡ ውጡ። አይ ዶክተር በቃ እንቆጣጣችሁ አላችሁ። ውጡ በቃ ውጡ። በእናቴ በማርያም ይበቃል። በቃ በእናታችሁ ዴቭ ነው ስላለቀሰ ነው። ምንም አይፈጠርም። እድል ያው ያልነው አመቻችተን ወደሚቀጥለው ስቴፕ ነው የምንወስደው። ችግር የለም። እኛ ካጠነከርን እሱ ይድናል። አሁን የእናንተን ድምፅ በሰማ ቁጥር እየተረበሸ ነው ያለውና እናንተ ተረጋጉ። በቃ እሺ ዝም በይ። አሁን የማታው አይበቃም? ይበቃል። በቃ አሁን ደህና ነው። እሺ ተረጋጉና በቃ ምንም ችግር የለውም። በቃ ይበቃል። ምንም አይሆንም እኮ ቤት ያለው እሱን ደግሞ ተቋጭ አናግራችሁ ማለት ነው። ምንድን ነው እነሱ ሊያስለቅሱ ነው እንዴ የመጡት? በቃ ተረጋጊ አንቺ ዝም በይ። አሁን ደህና ይሆናል፣ ችግር የለውም። እናንተ ተረጋጉ። የእናንተ ድምፅ በሰማ ቁጥር እየተረበሸ ነው የሚሄደው። ስለዚህ ድምጻችሁን ቀንሳችሁ ወደ መፍትሄው ብንሄድ ነው የሚሻለውና እናንተ ተረጋጉ። እነሱ እኮ ትንሽ ወጣ ብሎ መታከም አለበት ምናምን ስላልክ ደንግጠው ነው። ችግር የለውም፣ ምንም ችግር የለውም። አሁን ትናንትና እንዳየነው አይደለም፣ ዛሬ እንደው ይሻለዋል። ስለዚህ እናንተ ተረጋጉ። በእናትህ ያለቀሰ እኮ ነው በማርያም የእናንተ ድምፅ ስለሰማ ነው። ስለዚህ ምንም ማለት ነው በቃ የገቡ ይጠይቁት። አንዳንድ ሰው ይግባል። ያ ዶኖ ማንታት በቃ በእናትህ ራስሽን አረጋጊ። ይቴ በቃ አንተም አትኮፈስ በእናትህ።
ስማ አንተ ለምንድን ነው ይሄን ነገር ለሰው የምትነግረው? አንተ ለምን አልነግርም? ይወጣል አይደል? ይኸው ነግሬያቸው መተው እንኳን እኛ ስናገኝ ራሳችን እንትን አንልም። እኔ እኮ ብር ይዛችሁ ነው አላልኳቸው? አይደለም ካሜራ ደቅነው አስከትለው የመጡት። እሺ ዶክተር፣ እኔ ከተፈው ለምንድን ነው? እሺ ታዲያ ይቴን አልጠፋውም ካንተ ጋር ለማንም መናገር ታዲያ እኛ ብር ካልጠፋ ለምን ይመጣሉ? እሺ ይጠይቁ ብዬ እኮ ነው በማርያም። ኧረ በቃ እኔ አልቻልኩም፣ ዋሸት ከበደኝ። ነገርኳቸው። ከቻልክ አሁንማ አረጋጋ በማርያም። በቃ እኔ እነሱ ላረጋጋቸው። ሚልኮ በቃ በእናታችሁ እናንተ ተረዱ እንጂ ውስጥ ገብቶ ይቴ እንኳን አሁን እኔንም እየሰደበኝ ነው። ለምንድን ነው ለእናንተ መንገሬ እንጂ ዘጠኝ የምታረጉት? በቃ ልውል ደህና ነው። በቃ አታለቃቅሱ። ምንም እኮ አይሆንም። በቃ እኛም እንኳን ስለሌለ እናንተ መቻል አለባችሁ። አንተ አቢ እንደዚህ ሆናችሁ ቁጥር ማን አስቧል? ስሚ እድል ምንም አይሆንም። ሰማሽኝ? በቃ አታልቁሱ። በቃ ሚልኮ አይ ሰው ልታስለቅሱ ነው እንዴ የመጣችሁት እናንተ? ታበረታቱ አይደል እንዴ? ደግሞ እማ ፊት ላይ ብር አውጥታችሁ እንዴት ነው እናንተ? በቃ ሚልኮ ፕሊዝ በማርያም በእናታችሁ በእናታችሁ አይደለም እኮ ይድኔ ታውቃለህ። አንተ ከማንም በላይ አውቃለሁ። አውቀን ነው ዝም ያልናችሁ። የሆነ ዝም ማለት አለብህ። እሺ ነገርኳችሁ እኮ ይኸው ባለቀ ሰዓትም ቢሆን ይኸው በቃ አሁን ደረሳችሁ አይደል? እንደዚህ አይደረግም። በቤቴ አንተ ልጁ ቢያንስ እኔ ቅርብ ነኝ አይደለ? እዚህ እንደመጣሁ ታውቃለህ። ቢያንስ አትነግረኝም? ነው ለኔ ወንድሜ አይደለም ነው አይደለም ነው ሚልኮ ነው። ዛቤር ተሳፍራለሽ ነገርኩሽ እኮ ሚልኮ። ኧረ ከእነሱ ባልሰማሩ እግዚአብሔርን መደወል አልነበረብህ? ደውያለሁ። እድል አልደወልኩም እኔ ደውዬ እኮ ነው የመጣሽው። አሁንም ሚልኮ እሺ አሁን አታልቅሽ፣ ዝም በይ። ከዚህ በኋላ መፍትሄ ይገኛል። መፍትሄ ከዚህ በኋላ ቆይ ተረጋጋ። ዶክተሩን ሰምተሽው ከሆነ ደህና ነው ብሎሻል። በማርያም ስሚ፣ ሰማሽኝ? ለሌላ ጊዜ ነው አሁን በቃ ሙሉ በሙሉ እንዲድን ሌላ ሕክምና የታዘዘለት። አሁን ከዚህ በኋላ ምንድን ነው የምናደርገው? እሺ በቃ እኔ ትቻለሁ። በእናትሽ አታልቅሽ በማርያም። ማልቀስ አታልቅሽ። ለምን ታስለቅሽዋለሽ? ኧረ በእናታችሁ ለዚህ ከሆነ የመጣችሁት ሂዱ። በቃ እናንተ ሂዱ። ሚልኮ በቃ ብትሄዱ ይሻለናል እኛ። ኧረ በማርያም በእናታችሁ ሚልኮ እያስለቀሳችሁ ነው። በሚካኤል ሉል ተረጋጋ። በቃ ሉል ተረጋጋ። በማርያም ይቴኔ ይጠይቁ ብዬ እኮ ነው። ኧረ በቃ በእናትህ ደግሞ በሚካኤል አንተ በእናትህ አታጥፋ። ለምንድን ነው የሚጠፋው እንዴ? ደህና ነው ብላችኋል። ለምንድን ነው ሰው የምታስጨንቁት? በመብራት ኧረ በመቤቴ ሰውን ተረዱ። ዝም ብለው እያስለቀሳችሁት እናንተ ናችሁ።